السلام عليكم ورحمة الله وبركاته. ودنا የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው የክፍል 83 የአረበኛ የእጅ ጽሁፍ ትምህርታችን ይሆናል ማለት ነው ኢንሻአላህ። በባለፈው ትምህርታችን ክፍል 82 ላይ ከሐምዝ እስከ ሷድ ባሉ ፊደላቶች አይተናል፣ በአሊፍ መቅሱራ ማለት ነው። ዛሬ ደግሞ ኢንሻአላህ ከዷድ እስከ ያ ባሉ ፊደላቶች የምንመለከት ይሆናል ማለት ነው ኢንሻአላህ። እንደሚታወቀው ያው ፊደላቶቹን ቃሉ ከሶስት ፊደላቶች የተመሰረተ ነው እንደምናየው። ስለዚህ እነዚህን ሶስት ፊደላቶች እያገጣጠም ቃላት እንመሰርታለን ማለት ነው። እና እያስተማርኳችሁ ያለሁት እንግዲህ መጀመሪያ ላይ ፊደላቶቹን አስተማርኳችሁ። እያንዳንዳቸውን ፊደላቶች ቅርጻቸው ምን አይነት ቅርጽ እንዳላቸው እንዴት እንደሚነበቡ ከተማርን በኋላ አሁን ደግሞ ኢንሻአላህ በእነዚያ ፊደላቶች ቃላት እየመሰረት እየተማርን እንገኛለን ማለት ነው ኢንሻአላህ። ስለዚህ ያስተማርኳችሁን ፊደላቶች ባስተማርኳችሁ ፊደላቶች ኢንሻአላህ ባላ ፍቃድ ምሳሌ እየሰጠኋችሁ ይገኛለሁ ማለት ነው። ምሳሌው ከአረብኛ ቃላቶችም እንደዚሁም ከቁርአን ቃላቶችም ነው ምሳሌ እየሰጠኋችሁ ያለሁት ማለት ነው። ቃላቶቹ ትክክለኛ የአረብኛ ቃላቶች ናቸው። እዚህ ጋር እናንተ እንድታነቡ ብቻ ትኩረት አድርጌ ሳይሆን በቃ ትክክለኛ የአረብኛ ቃላት በአረብኛ ትርጉም ያላቸው ናቸው ማለት ነው። ስለዚህ ቃላቶቹን መያዝ ይጠበቅብናል ማለት ነው። ኢንሻአላህ ቀጥታ ወደ ትምህርታችን እንገባለን። ያው መጨረሻ ላይ በቀይ የተጻፉ ፊደላቶች እስከ ያ ድረስ አሉ። ያው ሁሉንም ፊደላቶች እንድታውቋቸው ስለፈለኩ ነው ኢንሻአላህ። በሁሉም ፊደላቶች ምሳሌ ለመስጠት ስላሰብኩ ነው ማለት ነው። طيب ዩ ሲደመር ቅ ዩቅ ሲደመር ዷ ዩቅ ዷ እንላለን ማለት ነው። ስንጽፍ ዩቅ ዷ ስጽፍ በደንብ እያያችሁኝ ኢንሻአላህ። ዩቅዷ የሚለውን ቃል እንደዛ አድርገን ነው የምንጽፈው ማለት ነው። አ ሲደመር ዕ አዕ ሲደመር ጧ አዕጧ አዕ ጧ እዚህ ጋር ሊፋለቻት እንደዛ አድርገን እንጽፋለን። አዕጧ طيب የ ሲደመር ሺ የሽ ሲደመር ዟ የሽ ዟ የሽ ዟ طيب የ ሺ ዟ ይሆናል። የ ሲደመር ስ የስ ሲደመር ዓ ሳብ እናደርጋቸዋለን። የስዓ 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 طيب የ ሲደመር ጥ የጥ ሲደመር ጋ የጥጋ የጥጋ ስጽፍ በደንብ ሁኝ። የጥጋ ደመቅ እናደርጋታለን። يطغى
ي سيدمر خ يخ سيدمر فا يخفى 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 بلن سنصف نزارجن نصفالن ማለት ነው። طيب አ ሲደመር ብ አብ ሲደመር ቋ አብቋ 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 طيب በመቀጠል አ ሲደመር ብ አብ ሲደመር ካ አብካ 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 طيب የ ሲደመር ብ የብ ሲደመር ላ የብላ 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 እንደዛ አድርገን እንጽፋለን ማለት ነው። طيب አ ሲደመር ዕ አዕ ሲደመር ማ አዕማ አዕማ ما أعمى يو سيدمر م يوم سيدمر نا يومنا 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 يمنى طيب የ ሲደመር ን የን ሲደመር ሀ የንሃ አሁን እቺ ኑነ ሳኪና ናት አይደል? ከኑነ ሳኪና ቀጥሎ ማመጣ ሀ አመጣ አይደለ? 6 ፊደላቶች ሐምዝ ሐ ኻ ገይን ዓይን ሀ። ስለዚህ ከነዚህ ከስድስቶቹ ፊደላቶች መካከል ከኑነ ሳኪና በመቀጠል አንዱ ፊደል ከመጣ ኑኗን እናደርጋታለን ግልጽ አድርገን ነው የምናነባት ማለት ነው። ቁርአን ላይ ከሆነ ከላይ የስኩን ምልክት እናገኝበታለን ማለት ነው። የንሃ እንላለን ማለት ነው። የ ሲደመር ን የን ሲደመር ሀ የንሃ 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 እንላለን። ስለዚህ የንሃ የሚለውን ቃል ስንጽፍ እንደዚህ አድርገን የምንጽፈው ማለት ነው። طيب ተ ሲደመር ቁ ተቁ ሲደመር ዋ ተቅዋ 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 ብለን ስንጽፍ እንዲህ አድርገን እንጽፋለን። ተቅዋ طيب የ ሲደመር ሕ የሕ ሲደመር ያ የሕያ 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 طيب የሕያ ብለን ስንጽፍ እንደዚህ አድርገን እንጽፋለን ማለት ነው። طيب ስለዚህ ኢንሻአላህ ንባቡን በቀጣይ ቪዲዮ አነብላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።